ጉድ! ኧረ በህግ አምላክ ወንድሜና እህቴ ምን እየሆናችሁ ነው እንዴ? ፍትለኛ ለሲንግሎች እንጂ እየተከባበርን ቀስ ቀስ ሰከን በሉ እንዴ! ኧረ ትፍትበል! ኧረ አጨብጭብ ጎበዝ! አጨብጭብ እንጂ አጨብጭቡ! ፎሎ እያረጋችሁ ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያ እንዲሁም ኤርትራውያን ቻናል ቤተሰቦች እንዴት ናችሁልኝ? እግዚአብሔር ይመስገን እኔ ደህና ነኝ። እናንተም በያላችሁበት ሰላም፣ ፍቅር፣ ጤና እንደምትሆኑልኝ ተስፋ እያደረግኩኝ ኦርቶዶክሳውያን እንኳን ደረሳችሁ ለአብርሃሙ ስላሴ ዓመታዊ ክብረ በዓል ማለት ነው። የኔ ውዶች እንግዲህ ትናንትና ማታ አልመጣሁም፣ ኢንተርኔት አልነበረኝም። ባይገርማችሁ የተኛሁበትን ሰዓት ብነግራችሁ አታምኑም። አረብ ሀገር ከመጣሁ ለመጀመሪያ ቀን ነው እንደ ትናንትና የተኛሁት ማለት ነው። ኢቨን ጠዋት ስነሳ አይኔ በቃ ልክክ ብሎ አብጦ አይናር ሞልቷል። እረፍት አግኝቷል። በቃ እስኪ በቃኝ አርፍ ያለው እያለ ነው። እና አንዳንዴ ኢንተርኔት በጣም ያበላሻል። እና የተኛሁት ብታምኑ ባታምኑ 2 ሰዓት ራሱ አልሞላም በኢትዮጵያ ማለት ነው። ልጆችን 1 ሰዓት አስተኝቼ ያኔ ራስ ምናምን ጨርሽን ያላስተኛ ገንዘቤን አትምታስተኘው። ግን እኔ ኢንተርኔት ስላልነበረን ተቋርጦ ለሽ ነው ያልነው። ለሽ ገብቼ ለሽ ነው ያልኩት ማለት ነው። በመድኃኒት ለመጀመሪያ ጊዜ አይደለም አረብ ሀገር ኢትዮጵያ እንኳን ካላመመኝ በዚህ ሰዓት እንቅልፍ ወስዶኝ ያውቅም። የዛን ሰዓት የተኛው ብታምኑ ባታምኑ ጠዋት 12 ሰዓት የነቃሁት በተኛሁበት ጎኔ። አይገርማችሁም? ሳምሪ ምንድን አሁን ይሄን የምታወሪ ልትሉ ትችላላችሁ። ራሳችሁን አዳምጡ እህቶች፣ የሌላችሁ ነው። ለራሳችሁ ጊዜ ስጡ። ስልክ ይሄ ማየት ወሬ ምናምን ምንም እንደማይጠቅመን በጣም አእምሯችንን እረፍት እንደሚያስፈልገው ነው እየተሰማኝ ያለውና ቢያንስ አእምሯችን የሚያርፈው ስንተኛ ስለሆነ አእምሯችንን እናሳርፍ ለማለት ነው የኔ ውድ ቤተሰቦቼ። እና እነዚህ ውድ እህትና ወንድሜ እንግዲህ ከትናንት ወዲያ በተለቀቀው ቪዲዮ ሁላችንም ብዙዎቻችን የደስታ ሀዘን አዝነናል። በተለይ እኔ የተሰማኝን ስሜት እንደዚህ ነው ብዬ ልነግራችሁ አልችልም። ሰው ሙሉ ቪዲዮ አይቶ ሌሊት ተኝቶ እንኳን ሲነሳ ያለቅሳል። የተሰማኝ ስሜት ማለት ነው እና የደስታ እንባ ነው ያለቀስኩት። እግዚአብሔር ይመስገን። ሄሉ በቃ እንደዚሁ ሆና ስላዩዋት እኔ ደስ ብሎኛል ባጭሩ። ከዛ የቀጠለ ቪዲዮ ትናንትና በሄሉሻ ቤት ተለቆ ነበረ። እንግዲህ እሱን ያየው ዛሬ ጠዋት ነው። ምክንያቱም ትናንትና እንደነገርኳችሁ ኢንተርኔት አልነበረኝም ወደ ማታ። በዛ ቪዲዮ ላይ እንግዲህ ሄሉን ተረጋግታ እግዚአብሔር ይመስገን ያልተቋጩ ብዙ ነገሮች እንዳሉት ያው እናንተም እያያችሁ ነው። እግዚአብሔር የፈቀደው ነገር ይሆናል። እግዚአብሔር ጅማሬውን አድርጎታል። እዚህ ደረጃ ደርሷል። ከዚህ በኋላ ደግሞ ያለውን ምንም ማድረግ የሚችለው እግዚአብሔር ነው። እኛ ኃይል የለንም። እኛ እንደ ሰውኛ ሞራል ነው የምንሆናቸው፣ ሀሳብ ነው የምንሰጣቸው፣ ድጋፍ ነው የምንሰጣቸው። ምክንያቱም ሁለቱም ገና ወጣቶች ናቸው። ሁለቱም ጋር ግልፍተኝነት፣ ሁለቱም ጋር እልህ አለ። ሁለቱም ጋር ደግሞ ንጹህ ልብና ንጹህ ፍቅር፣ የዋህነት አለ። በጣም ብዙ ነገር ነው የሚያመሳሰላቸው። ቪዲዮ ላይ ካያችሁ እንግዲህ እኔ ሄሉ ወፍራለች፣ እኔ ቀንሻለሁ፣ ከስቻለሁ እያለ ነበረ። በነገራችን ላይ እስኪ ኮሜንት ላይ አስቀምጡኝ። የናቲ አሁን ሰውነቱ ቀንሶ በዚህ ደረጃ አላማረበትም? አላማራችሁም? እኔ እንደዚህ ነው ያማረኝ። ያኛው ውፍረት በቃ ጥለነዋል፣ ትተነዋል። እንደዚህ ነው የሚያምረው። ሲጀምር ሲወፍር የሆነ ወጣትነቱን ነው የሚያሳጣው። ትልቅ ሰው ነው የሚያስመስለው ናቲ። እና የተመቸኝ ይሄ ቅጥረት ነው። እህቲቱ ደግሞ እንደዚህ በቃ አሁን ለበስ ማለት ተመችቶኛል። እኔ የሄሉ አንጀት ቱቱ ብያለሁ። አንጀቷ ነው የሚመቸኝ፣ ሆዷ ማለት ነው። የምወደው ሆዴ ነው ብላለች። አንቺ ብቻ ያለሽም ሁላችን እንደምንወደው ማለት ነው። እና እንግዲህ በዚህ መልኩ ከፊት ላይ እንዳስገባሁላችሁ ቲክቶክ ላይ ደግሞ ዛሬ ከች ብለዋል። በእርግጥ ዛሬ በነገራችን ላይ የጠበቅኳቸው የስላሴ ጥምቀት መጀመሪያ ቀን ስለሆኑ በሀብተ ቀን ጠብቂያቸው ነበረ የጥምቀት ፕሮግራም። ግን ደግሞ አልሄዱም ማለት ሳይሆን ያው እኔ በቪዲዮ የጠበቅኩት ነገር ነበረ፣ ቢሆን ደስ ይለኝ ነበረ። ግን ደግሞ ምናልባት ያሰቡት እንግዲህ ጥምቀት የመጀመሪያ ቀን ይችን ታሪካዊ ቀን ታስታውሳላችሁ። ፎቶ አስገባላችኋለሁ እዚህ ጋር ማለት ትናንት ብያችሁ በቀደም ብያችሁ ስሜታዊ ስለነበርኩ አላስገባሁላችሁም። እሷም ቪዲዮ ፎቶ አስገባላችኋለሁ እዚህ ጋር ማች ለብሰው ማለት ነው። እና እንደዛ ነው የምንጠብቀው። ወደዛ ወደዚህ፣ ወደ ቀኝ ወደ ግራ፣ ወደፊት የሚባል ነገር የለም። እኔ ብዙ ማውራት አልችልም እህቶች፣ ቤተሰቦቼ በጣም ራሴን እያመመኝ ነው። ስልክ ሲይዝ ያስጠላኛል። ማውራት አልችልም። ኢቨን ላይቬን ከፍቼ እንኳን ቲክቶክ እንኳን ስራዬንም መስራት አልቻልኩም። በቃ ምን እንደሆነ አላውቅም። ወር ሆኖኛል። በጣም ነው ራስ ምታት የሚያመኝ። በጸሎታችሁ አስቡኝ። በቃ ስልክ ነው በቃ የጠላብኝ ማለት ነው። ስልክ አልፈልግም። ምንም አይምሮዬ የሆነ ነገር ብቻ ማውራት አይፈልግም። አሁን ይሄን ሳወራ ጀመረኝ ራሴ ምን አይነት ልክፍት እንደሆነ መድኃኒዓለም ይፍታውና በጸሎታቸው አስቡኝ ማለት ነው የኔ ውድ ቤተሰቦች። ለዛም ነው አንደኛው ቪዲዮን በቃ ምንም ስሜቴ ጥሩም አይደለም። በቃ ስልክ
ሲይዝም እንደነገርኳቸው ያመመኝ ስለሆነ ቪዲዮ የመስራት እንትኑ የለኝም። በቃ አሁን የእህቴና የወንድሜ ነገር ስለሆነብኝ ብቻ ነው ወደ እናንተ የመጣውና ብዙዎቻችሁን በቃ ተጨንቃችሁ ሳምሪ ሳምሪ ስትሉኝ ለእህቶቼ አለሁ ለማለት ያክል ነው የምመጣው እንጂ እንደ ድሮ እንደዚህ ሀሳቡ ምናምን እንደዚህ መቶልኝ በደንብ ፍትት ብዬ ስቄ ማወራው ነገር ቢኖረኝም እንኳን አልቻልኩም። ለዛ ነው ይቅርታ አድርጉልኝ። ግን ደግሞ ደስታዬ ወደር እንደሌለው እንድታቁልኝ እፈልጋለሁኝ። ብዙዎቻችሁም ይህንን ቪዲዮ ካያችሁ በኋላ በውስጥ መታችሁ እንደ እህት ሳምሪ የምር እንኳን ደስ ያለሽ በቃ ያላችሁኝ ሁላ እግዚአብሔር ያክብርልኝ። ስሜቴን ተረድታችሁኛል ብዬ አስባለሁ። ያው ምክንያቱም እኔ እንደ ኦዲየንስ ወይም ደግሞ እንደ ዩቲዩብ ቢያገናኘንም እነሱን እንደ ዩቲዩበር ወይም እንዴት ልበላችሁ እንደማየው ሰው ኦዲየንስ ሆኜ አይደለም እነሱን ከልቤ ውስጥ ነው በቃ ያስቀመጥኳቸው እና ለዛ ነው በቃ በነገሮች እንደዚህ ዝም ማለት ያልቻልኩት እና በድጋሚ ደስታሽ ደስታዬ ነው ሄሉዬ። ዛሬ ያያችሁት ቪዲዮ እንግዲህ ቲክታክ ላይ የሄሉ የመጀመሪያ ምዕራፏ ነው እንደ አዲስ ማለት ነው። ያ ኮንፊደንሷ፣ ያ ሳቋ፣ ያ ደስታዋ ፊቷ ላይ ያስታውቃል። በቃ ገባችሁ? እስከዛሬ ምስቅልን የውሸት ሳቆች ብዙ አመቶች እንግዲህ 2 ዓመት ምናምን የውሸት ሳቅ ነበር ሄሉ የምትስቀው የምታስመስለው ምናምን ብዙዎች እንዳይቆጧት ወይ ብዙዎች በቃ የሆነ የሚወዷት ስላሉ እነሱን ላለማስጨነቅ ነው እንጂ ኢቭን ከፋሚሊዋ ጭምር ብዙ ቪዲዮዎችን ካያችሁ ፊቷ ላይ የሚነበረው ሄሉ የእውነት ስቃ የሰራችው ቪዲዮ እኔ አይታየኝም፣ እውነቱን ለመናገር ማለት ነው። ለምን ስለማቃት ሄሉን ዛሬ አይደለም እኔ ማቃት ዩቲዩብ ሀብላ ሳትከፍት እሷ በናሂ ቻናል ነው ማቃት እኔ ሄሉን ማለት ነው። እና በቃ ያ ስሜቷ ዛሬ ታይቶኛል። እናንተም አይታችሁታል ብዬ አስባለሁ። ቲክቶክ ላይ ካያችሁት ማለት ነው። ቲክቶክ የሌላችሁ ምናልባት ወደ ዩቲዩብ ላምጣላችሁ ብዬ ነው። ይሄ ራሴ ዲዩት አድርጌ የሰራሁት ቪዲዮ ነው። እነሱ ሁለቱም ብቻቸውን ሆኖ የሰሩት እና በጣም ነው የሚያምረው ቪዲዮ። ግን ደግሞ ማለት ነው በምንኛ ነው የዘፈኑት ጋይስ? እኔ ዘፈኑ ምንም አልገባኝ እኮ። አንቺ ወንድሜና እህቴ ምን እየሆናችሁ ነው እንዴ? በምናውቀው በአማርኛ ዝፈኑልን እንጂ ይሄ ማን ነው ዘፋኙ? ጥሩልኝማ። ይሄ የዘገሊላ ለታ አሁን እንደሱ ነው የሚለው። በሱ የጥምቀት ሎሚ ስትወረውርበት ያበደ ቪዲዮ ነው እኔ የምጠብቀው። ወገን እናንተስ ምን አይነት ቪዲዮ ነው የምጠብቁት? እኔ በጣም በጉጉት እየጠበቅኩ ነው ጥምቀትን። ምክንያቱም ብዙ ትውስታ አለን። ነባሮች ታውቁታላችሁ ይሄ ትውስታ። ሄሉ ይሄንን እኮ ካሳለፈ ስንት ጊዜዋ በመድኃኔዓለም የምር ሁሌ ትሄዳለች ቤተክርስቲያን ብቻዋን። የኔ እናት እንዴት ግን ኧረ ብቻ ታውትን አሁን በረጅሙ የሆነ እንደዚህም ለወራ አልነበርም የመጣሁት። እውነቱን 2 ደቂቃም 3 ደቂቃም ቢሆን የሆነ ነገር ብያቸው ለቤተሰቦች ሊውጣ ወይ ማታ ደግሞ አያስተማምንም ኢንተርኔቴ። እንግዲህ ማታም በሰዓቱ ሊጠፋ ይችላል። ምክንያቱም ኢንተርኔት በጣም አስቸጋሪ ይሆናል። ዱባይ ያላችሁ እኔ ብቻ ኢንተርኔት ያስቸገረኝ ወይስ እናንተም ናችሁ? በቃ በጣም ነው የሚቆራረጠው የኛ ማለት ነው። ተቸገርን። ለማንኛውም በጣም ነው የምወዳችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ራሴ ተቃጠለ ማለት በቃ ማውራት አልቻልኩም። ከዚህ በላይ ይበቃኛል። እወዳችኋለሁ። መልካም ጊዜ። ቻው ቻው።